የዛሬ 23 ዓመት ቆንጆ ልጅ ምን ማለት ነው? ስለወለድኳት ነው ክብር ፈልጋለሁ። የፈለግሽውን ከበር መስ አልቅሽ። ኧረ እኔ ምን አለቅሳለሁ? ሞት ነው ሲባል ተንቀብቅባ ወስዳ ሆስፒታል ራሱ ደርሰሻል። ማሰብሽ ነው ማወቅ የፈለኩት ብላ ነገ ነው የምፈልገው ብላ ብቻውን ምን እንዳለበት። ስለዚህ እንደውም ዛሬ እንደውም ለመጀመሪያ ጊዜ ልደቱ የኔ ይሆናል። በባቢ መከፋትሽ ራሱ ከፍቶኛል። ይኛም እንደዛ ነው ፈልገው ተባይማሽ ማማዬ በጣም ነው የምትቆጂው። እውነት አንዳንድ ነገር ትንሽ በጣም ነው ማከብርሽ፣ በጣም ነው የምፈራሽ፣ በጣም ነው የምሰማሽ። ስለከፋሽ በጣም ይቅርታ አድርጊልኝ። ዛሬ 23 ዓመት ጸጉሬን እየሰራው ነበር ሹሩባ። ለምን በይ ይሄን ጊዜ ጠዋት ለሊቱን ይሄን ጊዜ ስቃይ ላይ ነኝ እንጂ ወይዬው ወስ በጣም ሆረብል። በስመ አብ ክፉ እኮ ነሽ አንቺ። አወጣጥሽ የዛሬ 23 ዓመት ቆንጆ ልጅ ቅፍ አድርጊያት ስሚያት እንዴት ታምራለች ብያት ነበር። ቀብሬ እኮ ነው በጣም የምታምር እና ግን ዛሬ ግን አታምርም። ውበቴ ሲወጣ አንሺኝ። እሺ ታሪክሽን ልቀመጥ። ሃፒ በርዝዴይ። የማማ ልደቷ ነው ዛሬና ማሚዬ የት ነሽ የኔ ቆንጆ? ቤት ነኝ። ምን እያደረግሽ ነው? ስብሰባ ልውጣ ነው። አንቺ ከዚህ መጣሁ እንዴ? እሺ ማታ ጊዜ ልስጥሽ አላልኩሽም? ከለማታ ነው አሁን ነው እንዴ? ኦልሬዲ እኮ አሁን እኮ ስንት ሰዓት ነው? ማይ 10 ሰዓት 11 ሰዓት ሊሆን ነው። እንዴት እናርግሽ? እንዴት እናርግ? የት ነው? እሺ ስብሰባ ከጨረስሽ በኋላ እናርገው። ነገ ሙሉ ቀን ልስጥሽ፣ ዛሬ ራት እናርገው። ደስ እንዳለሽ አትበይ። ማም ለምን አልጠይቅሽም? ፍላጎትሽን እኮ ነገ ሙሉ ቀን ልስጥሽ ወይስ ዛሬ ራት ልጋብዝሽ? የአንቺ ፍላጎቱ ዛሬ አሁን እንዳልወጣ ፈልገሽ ነበር አልከቤ? ምን ማለት ነው? አንቺ ምን እንደርጉዝ አድርገሽ ዛሬ ራት ልጋብዝሽ ወይስ ነገ ላድርገው? ሙሉ ቀን ምንም ነገር ፕሮግራም አልያዝ። ማም በጣም ወደ ባሻ ሆነሽብኛል። ወደ ባሻ ሆነሽብኛል ማም። አስጨነቅሽኝ እኮ። ስለምፈልግ ነው የምጠይቅሽ። ሁለቱም ቀን አልፈልገውም። ከምርሽ ነው? እሺ በቃ አንቺ በቃ አልተግባባንም። በቃ ቻው። እሺ ቻው። ስንቱን ሰው ማስደሰት ትችላለህ? አልቅሽ። ኧረ እኔ ምን አለቅሳለሁ? በቃ እኔ አበባ ምናምን ይዤ እሄዳለሁ እንጂ ምን አደርጋለሁ? እኮ ማታ ነው የምትመጣው። በአሁን ስብሰባ ካላት ወደ ማታ ትመጣለች። ስለዚህ ዲናር ላምጥ እንዴ? ማታ በቃ አሁን እኮ ምን እንደርጉዞ ቅድም ስለነገርሻት እየጠበቀች አሁን ስትቀይርባት በቃ ተይው ነው። አልቀየርኩም እኮ ፍላጎቷን እኮ ነው። ለሷ ለደምሽባት ነው። ቅድምማ ምናምን ብላ ደስ ብሏት ነበር ራት ስትያት። እሺ እሱም እኮ እኔ ራሱ ትጋበዣለሽ ተብዬ ነበር። ቆይ የትም አልሄድም። ቆይ እንደው እኔ ባሌስ ማነው ባሌ ሊለው አይችልም። ሙሉ ቀን ትቼው ብቻውን ምን ማነው ባሌ ሊለው አይችልም።
ወይ ችግር አለ ማርያም ስንቱን አስደስታለሁ በእግዚአብሔር እንዴ አንድ ነኝ ያው ትናንት ስታለቅስ ነበር ማን ነው ዛሬ ነው የሚሆነው አልቀስ ብቅ ነው እንዴ በቃ የፈለግሽው ጋብዝሻለሁ በቃ ማታ ከፋርክሻለሁ ከፈካርኩ ራሱ በቃ ቅድም እኮ ነው አልቃሻ ብቻ ብዬ ነው ደስ ያለ ማርያም አልቃሻ ሁሉ ይብሳታል እኔ ደግሞ እንዳታለቅስ ነው በኔ ወጣ ባክስቶ ያቀና ስለወለድኳት እኔ ክብር ፈልጋለሁ እሷም ስለተወለደች ስለ ልጅነቷ ክብር ትፈልጋለች እኔ ስለተወለድኩ ለምን መሰል ስለወለድኳት ምክንያቱም የሷ አመት በጣም ከባድ ነበር የዛሬ 23 አመት ከባድ ጊዜ መኖሬ መትረፌ በሷም ከታለ መሞቴ ራሱ እንደው ምን ነኝ ዛሬ ልደቴ ሊከበርልኝ ይገባል ሷል አይደል ስለዚህ ምን እናድርግላት ያ ሁሉ ደም ፈሰሰሽ ማርያም ከቤት እቤት ነበር ተቀልሻ ከቤት መክሊት ስትወለድ ማለት ነው በትራዲሽናል ነበር የተጀመረችው ቤት ውስጥ ማለት በምጥ አዋላሽ ተብሎ ቤት ተጀመረች ከዛ ምጡ ተሲፋፋብባትና በቃ ልትሞት ነው ሲባል ተንቀብቅባ ወስዳ ሆስፒታል ራሱ ደርሰሽ እንዴ ደርሻለሁ ሆስፒታል ደርሳ ኦፕራሲዮን ተደርጋ የተወለደች የመጀመሪያ ልጅ ነች ክብር ይገባል ለእናቷ ለሁለታችሁ እሷስ ብታጫት ነው እኔ እኮ ነኝ መክሊትን የወለድኩት እኔ ነኝ የሰጠኝ እሱ ነው የወለድኳት እኔ ነኝ ስለዚህ እንደውም ዛሬ እንደውም ለመጀመሪያ ጊዜ ልደቱ የኔ መሆን አለበት መክሊት የሚለውን ስም የሰጠሻት ያለ ምክንያት አይደለም ማን ማለት ምን ማለት መክሊት ስጦታ አይነች እኮ እንደተነሳው ስጦታሽ እኮ ልጅ ላንቺ ስጦታ የተቀበልኩት እኔ ነኝ ተቀበል ደግሞ ብዙ ዋጋ ከፍያለሁ ማርያም በጣም ነው የሚያስፈልግ እንደናት ተቀበልሻለሁ ስግማሽ ማርያም ነው እንዴ አሁን ተጨንቅ ያለው አንቺ አሁን ለምሳሌ ምንድነው ምን ትፈልጓታለች አመሰግናለሁ አንድ ነበርሽ ሁለት ወር እኮ ዛሬ ልደቱ የኔ ደስ ይላል እንግዲህ በሱ ነው እንዴ ምንም ማለት አይደለም ያጋጥማል የመጀመሪያ ልጅ እንደማቀፍ አስበሽዋል ልዩነቱ ለማንኛውም አመሰግናለሁ ስለተወለድኩኝ ስለወለድኳት እሷን ስለወለድኩ ሁለት ስለሆንሽ ደብዳቤ ጻፊልኝ ብላኛለች እና ደብዳቤ ልንገራችሁ የፍቅር ድሮ ደብዳቤ መጻፍ አለብኝ ለካው በየአመቱ ደብዳቤ ለምዳለች ማማዬ ያኔ ለማማ ደብዳቤ ጽፍላት የነበረው ማስተላለፍ የምትፈልገው መልእክት ነው ጽፍላት ላይክ ለምሳሌ ከ6 አመት ሆነ ከምናምን ጀምሮ ማንበብ አማርኛ ማንበብ ከጀመረች ጊዜ ጀምሮ በየአመቱ ደብዳቤ አለ ደብዳቤው ምንድነው አደራ ልጄ የተሻለ ቦታ እንድትደርስ ጠንካራ ልጅ እንድትሆን በራሷ የምትተማመን ልጅ እንድትሆን ታማኝ ሴት ታማኝ ልጅ እንደሆነች እየመሰከርኩ ኃላፊነት የሚሰማት እንደሆነች እየመሰከርኩና እንደምወዳት ከኔ የተሻለች የተማረች በጣም ራሷን የምታውቅ ራሷን የምትቆጣጠር መልካም ልጅ እንደሆነች እያስታወስኳት ነው ያደገችውና በየአመቱ ደብዳቤ እንደ እድገቷ እንደ ፊዚካልም እንደ ሜንታል እድገቷም እንደ ተቃላ እሱን እያየው የጎደላትን ነገር በቀጣይ አመት ሞልታልኝ እንድትስተካከል ለምሳሌ ወደ ፋይሬስ ሲመጣ ኢሞሽናል የመሆን ነገር ቶሎን ንዴት ውስጥ የመግባት እና አሉ እነዚህ የስሜት ለውጦች ስላሉ ሲመጡ እነሱ የሚስተካከሉበት እና ማማ እንደምንም ኦልሞስት ምንም አስቸጋሪ ልጅ ማን ነበረችም ሲጀመር እና አድማይር አደርጋለሁ አብዛኛውን ነገር በማድነቅ ጎደለ ብዬ ምናልባት ደግሞ ሊጎል ይችላል ብዬ የማስበውን ነገር ደግሞ እንድትሞላልኝ በአደራ ባይዘው በነገራችን ላይ ልጆች ታሳድጉ አደራና ትረስት እምነት እጅግ በጣም ትልቅ ቫልዩ አለው ለልጆችና ይሄን በየአመቱ በደብዳቤ ነግራት ነበር አምና ጻፍኩትና ነው ካቻምና ጻፍኩትና ኮምፒውተር ላይ አድርገው ጠፋብኝ እንደውም አሁን ፈልጌ ያገኘዋለሁ አንድ ኮምፒውተር ላይ ያገኘዋለሁ ማማ በርዝዴ በሉና ፈልጉልኝ አንድ ደብዳቤ ጽፌያለሁ ማርያምን አለ በደምጽ እኮ እየነገርሻት ነው አይደለም የካቻማ ደብዳቤ ያለ ማታ ምንም ነገር ቢቀር ጧት ሃፒ በርዝዴ ያስወጣ ምንም ነገር ይቀራለች ደብዳቤ እንኳን እንዴት ነው የማይጻፍልኝ ደግሞ ወንዶቹ የልጆቹን የነቅዱስን የዳዊትና ባቢን የለመደች ነው ታውቂያለሽ ሁሉ ጊዜ ጧት ስትነሳ ትራሷ አስሩ ሁሉ ጊዜ ደብዳቤ ያለች አሁን ጧት አሳይተኛለች ዳዊት አድርጎላታል ባቢ አልጻፈላት ስታለቅስ ነበር ጧት ትራስር ደብዳቤ አላገኘሁም ብላ ማለት ነው አንዳንድ ነገር ደግሞ ልክ አይደለም እንዴ ይሄን ያስለመድኳት ነገር ብዬ አስለመዷት ሁላችንም ነገር ልክ አይደለም እንዴ ብዬ አስባለሁ ስታገባ ልደቷን ማከብር ቢሆን ከድረስ ቢሆን እንደኔ ምንድነው የምትሆነው በጣም ነው የምትጎደው ማማዬ በጣም ነው የምትጎጂው እውነት አንዳንድ ነገር ትንሽ እንትን ማለት አለበት በርግጥ እስካለው ድረስ በህይወት ያልሽውን ነገር አሟላለሁ አሁን የምትፈልጊው ምንድነው በደንብ አድርጌ ሰርፕራይዝ አደርግሻለሁ በደንብ አድርጌ የምትፈልጊው ነገር ቆንጆ ዲነር
አክሮባትም እየሰራችን ቢሆን ታስደስትሻለች። አንቺ እኮ በገንዘብ በምናምን የሚተካ ነገር እኮ አይደለም የኔ ፍቅር። አንቺ እኮ ትለያለሽ። አንቺ ረፍቴ ነሽ። አንቺ በቃ መረጋጋቴ ነሽ። አንቺ ድካሜ ነሽ። ድካሜ ማለት ድካም ማቅለያ መንገዴ ነሽ። አንቺ ልጆቼ እናት ነሽ። የቀሪዎቹ ልጆቼ እናት። የኔ ደግሞ በጣም ሲከፋኝ የምታግኝ ሲከፋኝ በቃ የምታሻሽኝ የምታጽናኝ ለአንቺ በርዝዴ አይደለም ምንም ነገር ያንሱብሻል። ምንም ነገር ባደርግ ለአንቺ ለኔ ትልቅ ቢግ ዲል አይደለም። ያም ሆነ ቆንጆ ራት ጋብዝሻለሁ። ትፈልጊዋለሽ የምለውን ነገር ለማድረግ አስባለሁ። እኛውም ተቀምጬ ከዛ በኋላ ቆንጆ ጊዜ እናሳልፋለን ብዬ አስባለሁ። እንድትከፊብኝ በፍጹም አልፈልግም። ይሄ እናት በባቢ መከፋትሽ ራሱ ከፍቶኛል። ባቢ ምክንያቱም እያደገ ነው። 10 ምናምን ዓመት ላይ ነው። የባህሪ ለውጥ ያመጣል፣ የስሜት ለውጥ ያመጣል። ኬርለስ ሆኖ አይመስለኝም። ግን እንደጠቆመኝ ከሆነ ባቢ የሆነ ያሰበው ነገር አለ እና እሱን ደግሞ ነው ተናገርኩ እንዴ ባቢ ዝም ብሎ አቮይድ ያደርግሽና ከዛ በኋላ ሰርፕራይዝ የማድረግ ባህሪ ያለው ግን ሃፒ በርዝዴ የምትለውን ቃል አለመናገሩ ነው ያናደዳት። ሃፒ በርዝዴ አለማለት የፈለገው በምክንያት ነው። ባቢና ምንድነው ባቢ ያሰበው እኔ አላውቅም። ቅዱስ ነው በቃ ቅዱስ ነው የምወደው እሱ በቃ ሊጋብዘኝ ነው መሰለኝ ብላ እኮ ነው መሰለኝ ሃፒ በርዝዴ ስላላት ማለት እሺ እኔ ስላላልኩ ነው ሃፒ በርዝዴ በቃ ይሄው አደረው እና የኔ እናት ወድሻለሁ። የ2017 ደብዳቤ በጣም እንደምወድሽ የምገልጽበት ውድ ልጄ መክሊት ሙሉጌታ በጣም ወድሽ የኔ ልዩ ልጅ የኔ መጀመሪያ ልጅ የኔ ያብራኬ ክፋይ የኔ ደሜ ብዙ ዋጋ የከፈልኩብሽ ሰውልሽ ብዙ ነገር ያከፈልኩብሽ ልጄ ነሽ። እንዴት ነሽ? ደህና ነሽ ወይ? ሰላም ነሽ? የኔ እናት በጣም እንደምወድሽ ታውቂያለሽ። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ነው የምፈራሽ፣ በጣም ነው የምሰማሽ፣ በጣም ነው ባንቺ የምጠነክረው፣ ባንቺ በጣም ነው የምኮራው። ደረቴን ነፍቼ የሚሄደው ባንቺ ነው የኔ ልጅ፣ የኔ ጨዋ፣ የኔ ቆንጆ፣ የኔ ኩሩ፣ የኔ ጎበዝ ጀግና፣ የኔ ጎበዝ ተማሪ፣ የኔ ክሬቲቭ በጣም ብዙ ነገር ነሽ የኔ ልጅና ያልኳቸው ነገሮች በየአመቱ መጽፈልሽ ደብዳቤዎችን ሁሉ በህይወትሽ ውስጥ በተግባር እያሳየሽን እየመጣሽ ልጅ ነሽ። እያንዳንዱ አደራዬን ተወጥተሻል። እያንዳንዱ ትረስቴን አሳይተሽኛል። ፕሩፍ አድርገሻል። በደንብ በቃ በተግባር አሳይተሽኝ ኩራት ይሆንሻል ልጅና አሁንም በቀጣዩም እንግዲህ በቀጣይ ጊዜም በቀሪው ዘመንሽ እንግዲህ የተሻለ ህይወት እንደሚቀጥምሽ ተስፋ አደርጋለሁ። አሁንም በመጣሽበት በጣም የተረጋጋ ማንነት፣ የተረጋጋ አስተዋይ ልጅ፣ የተረጋጋች ጨዋ፣ የተረጋጋች መክሊት ሙሉጌታም አሁንም ከዚህ በኋላ ትንገራገጫለች ብዬ አላስብም። ግን በርዝዴ ሃፒ በርዝዴ ስላልኩሽ አብረሽ ስላልዋልኩ ስለከፋሽ በጣም ይቅርታ አድርጊልኝ። ያው ርፍ ስል ደግሞ አደርጋለሁ። ምክንያቱም የኔ ያንቺ ነው ያንቺ የኔ ነው። ስለዚህ ይሄኛው ነገር ብዙ ሊያስከፋሽ አይችልም። በጣም ወድሻለሁ ልጄ። ትዝ ይልሽ ከሆነ ባለፉት 10 ምናምን ዓመት በየአመቱ የምጽፍሽ ደብዳቤ ውስጥ ሁልጊዜ እልሻለሁ ልጄ አድገሽ ልቀሽ የኔን የእውቀት ክፍተት ሙይልኝ የሚል አደራ ሁልጊዜ አስቀምጥ ነበረ። ሁልጊዜ እጅግ በጣም የምወድሽና የምኮራብሽ ልጄ እልሽ ነበረ። ሁልጊዜም እጅግ በጣም የምኮራብሽና የምመካብሽ የልጆቼ እናት እልሽ ነበረ። ሁልጊዜ መጨረሻ ላይ ሳሳርገው በጣም የምትወድሽና የምትኮራብሽ ውድ እናትሽ ገነት ንጋቱ እልሽ ነበረ። ዛሬም ይህን ብዬሻለሁ። ይኸው በጽሁፍ ሳይሆን የዛሬ ደብዳቤው በቪዲዮ ሆኗልና ደብዳቤ ባለሽበት ይድረስሽ። ማማዬን ማታ ራት ጋብዛታለሁ። ከዚህ እንደወጣው ቤት ገብቼ የምትለውን ነገር ሁሉ ተቀብዬ ብታለቅስ ብትጮህ ብትናገረኝ ተቀብያ ይዣት እወጣለሁ። አንቺ እኔ ልደፋልሽ ልጄን የፈለግሽው ቦታ የመረጥሽው ቦታ ራት ጋብዝሻለሁ። ነገ ነው የምንሄደው። ማርያምን አይ ልደትሽ ዛሬ ነው። ልደትሽን ነው የምፈልገው። ዋናው እሱ እንዴ ልደትሽን ይኸውልሽ ራት አልጋበዘሽኝም ብለሽኝ ምንም ትኩረት አልሰጠሽኝም ብለሽ ስታለቅሽ ነው ያመሸሽው። ስለዚህ በቃ ተነስቻለሁ። ተነሺ ማም ተነሺ። ያው በቃ አሁን ስለደከመሽ አልደከመኝም። አምጉድ ማርያምን በቃ ልብሴን ቀይሬ እንውጣለን። ተነሺ ማርያምን ተነሺ። በቃ አልፈልግም። ተነሺ ሙቪ ናይት እናደርገዋለን ዛሬ። እንደው ማን ይመጣል? ማይዱሽ በኝ ልጋብዝሽ። ማርያምን አለ የፈለግሽውን ከበር መልስ ማው ግን ነገ ይሁንልኝና ነገ ምንም ቀጠሮ ሳትይዢ ነገ ምንም ማለት ነው ዛሬ ወይ ነገ ቅድም ስልሽ ተቆጣሽ። ነገ ራስ እንወጣና
እንደዛ እናደርጋለን። ፈልጊ ምሳ ብትፈልጊ ከምሳ በኋላ ሙለን ማታ አራት ድረስ ምሳ እንኳን ኢትስ ቱ ካዡዋል። ውለን እንደውም እስከማታ ድረስ ነው ፈልገው። ይሄኛው እንደዛ ነው ፈልገው። ደባኛለሽ? አዎ ማን ቻለ ነው አይደለም ማርያምን እና አንድ መጣን የፈለግሽው እግዚአብሔርን እውነት እሺ፣ መታሰብ ነው የፈለግሽው? እሺ ንቀጭ ሃፒ በርዝዴይ ቱ ዩ ነገና ከብሩ እኔ ግን እኔ አምሬዲ ይኸው እንደምታይኝ ያው እንግዲህ ያው እንደምታይኝ ማማዬ ልጋብዛት ተዘጋጅቼ መጥቼ ያለው ከቢሮ ድረስ ስራዬን አቁሜ ኔስት ላይ ሮጬ መጥቻለሁ። ግን በቃ አይ ማሰብሽ ነው ማወቅ የፈለኩት ብላ ነገ ነው የምፈልገው ብላ እንደምታዩት ተመልሳ ተኝታ ሶሻል ሚዲያ ላይ ተኝታለች። ለማንኛውም ሃፒ በርዝዴይ